ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ከቅርብ ጊዜ ወዲህ በኢትዮጵያና በኤርትራ መካከል የተፈጠረውን ቅራኔ አስከትሎ ቻይና ጠቅላይ ሚኒስትር አብይ አህመድን እንዲሁም ሳውዲ አረቢያ ኢሳያስ አፈወርቂን ለማሳመን እንቅስቃሴ ጀምረዋል። በእንቅስቃሴያቸውም ጠቅላይ ሚኒስትር አብይ አህመድንና ፕሬዚዳንት ኢሳያስ አፈወርቂን በሽምግልና ለማስታረቅ ነው እንቅስቃሴ የተጀመረው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ብላ ኤርትራን የመውረር ፍላጎት እንደሌላት መናገራቸው ይታወሳል። በተያያዘ ዜና ደግሞ ኢሳያስ አፈወርቂ በቅርቡ በአንድ መድረክ ላይ እንደተናገሩት በኢትዮጵያና በኤርትራ መካከል ግጭት እንዲቀሰቀስ የሚፈልጉ ኃይሎች የውሸት ዜና እያሰራጩ ቢሆንም ከኢትዮጵያ ጋር ወደ ግጭት የመግባት ፍላጎት የለንም ብለዋል። ይህ መረጃ በዜናችን በዝርዝር እናስደምጣቸዋለን። የውርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት መሰረታዊ ወታደሮችን እንዳስመረቀ ተሰምቷል። በምረቃ ስነ ስርዓቱም በክብር እንግድነት የተገኙት የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም ሀገር ታፍራና ተከብራ በነጻነት የምትቆመው የሀገር ክብርና የነጻነትን ዋጋ የሚያውቅ አገር ወዳድ ሰራዊት ማፍራትና ማብቃት ስንችል ነው የሚል መልእክት አስተላልፈዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ የሶማሌ ክልል ህዝብ ወደ ጫካ ተመልሶ ሰላሙን የሚያውክ ኃይል አይፈልግም ሲሉ የክልሉ ሰላምና ጸጥታ ቢሮ መግለጻቸውን፣ ሶማሊያ ለአሜሪካ በብቸኝነት የምትቆጣጠራቸው ወደቦችንና የጦር ሰፈሮችን ለመስጠት ቃል መግባቷን፣ በማይናማር በተከሰተው ርዕደ መሬት ቢያንስ 1002 ሰዎች እንደሞቱ መገለጹ፣ ዩክሬን በጊዜያዊነት በተባበሩት መንግስታት ስር እንድትሆን ፑቲን ሀሳብ ማቅረባቸውና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ዩክሬን በጊዜያዊነት በተባበሩት መንግስታት ስር እንድትሆን ፑቲን ሀሳብ ማቅረባቸው ተሰምቷል። ዩክሬን ብቁ የሆነ መንግስት እስክትመርጥ ድረስ በጊዜያዊነት በተባበሩት መንግስታት አመራር ስር እንድትሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀሳብ አቅርበዋል። በኪየቭ ተቀማጭ አድርገው የዩክሬንን አስተዳደር በህገወጥነት የሚፈርጁት የሩሲያው ፕሬዝዳንት አመራሩ እንዲቀየር በተደጋጋሚ ሲናገሩ ይደመጣሉ። ዩክሬን የፑቲንን ሀሳብ እብደት ስትል የጠራችው ሲሆን በአሜሪካው ፕሬዝዳንት ዶናልድ ትራምፕ መሪነት የሚደገፈውን የሰላም ስምምነት ለማዘግየት የሚደረግ ስትራቴጂ ነው ብላለች። ዋይት ሀውስ በበኩሉ የዩክሬንን አስተዳደር በህገ መንግስቱና በህዝቡ እንደሚወሰን አጽንኦት ሰጥቷል። የፑቲን አስተያየት የተሰማው አራተኛ ዓመት ያስቆጠረውን የዩክሬን ጦርነት ሰላማዊ ልባት እንዲያገኝ አሜሪካ የተኩስ አቁም ስምምነት እንዲደረስ በዋነኝነት እያሸማገለች ባለችበት ወቅት ነው። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውን ዋይት ሀውስ አረጋግጧል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆኑ ምዕራባውያን የጣሉት ማዕቀብ ሲነሳ መሆኑን አጽንኦት በመስጠት ቅድመ ሁኔታዎቿን አስቀምጣለች። ይህም ሩሲያ የተኩስ አቁምን ለማደናቀፍ እየሞከረች ነው የሚል ስጋትን አጭሯል። ፑቲን በሰሜን ሩሲያ በምትገኘው ሙርማንስክ ከተማ የባህር ሰርጓጅ መርከብ ሰራተኞችን ባነጋገሩበት ወቅት በተባበሩት መንግስታት ጥላ ስር የሚመራ ጊዜያዊ አስተዳደርን ከአሜሪካ ከአውሮፓ ሀገራትና ከአጋሮቻቸውና ከጓደኞቻችን ጋር የምንወያይበት ነው ብለዋል። ይህም ዲሞክራሲያዊ ምርጫ ለማካሄድ በህዝብ አመኔታ ያለው ብቁ መንግስት ወደ ስልጣን ለማምጣት እንዲሁም የሰላም ስምምነትን ለመነጋገርና ህጋዊ ሰነዶችን ለመፈረም ነው ሲሉም ተናግረዋል። ሩሲያ ፕሬዚዳንት ቮሎዲሚር ዜሌንስኪ የስልጣን ዘመኑን ስለጨረሰ ህገወጥ መንግስት ነው በማለት የፈረጀችው ሲሆን በዚህም የሰላም ድርድር ለመሳተፍ ህጋዊ መሰረት የለውም ትላለች። ፕሬዚዳንት ዜሌንስኪ በበኩላቸው አገራቸው በጦርነት ውስጥ ስለሆነች ምርጫው በህጋዊ መንገድ በወታደራዊ ህግ እንዲዘገይ ተደርጓል ይላሉ። በጦርነቱ ምክንያት ከ5 ሚሊዮን በላይ የዩክሬን ዜጎች በውጭ ሀገራት ከመፈናቀላቸው ጋር ተያይዞ እንዲሁም በመቶ ሺዎች የሚቆጠሩ ዜጎች በጦር ግንባሮች ተሰልፈው ባሉበት ሁኔታ ምርጫ ማካሄድ ፈጽሞ የማይቻል ነገር ነው ብለዋል። ፑቲን ምርጫውን አጀንዳ በማድረግ ዜሌንስኪ በሰላም ድርድሩ ለመሳተፍ ህጋዊ መሰረት የላቸው የሚለውን እያንጸባረቁም ይገኛሉ። ዋይት ሀውስም ከዚህ ቀደም ይህንኑ ሀሳብ ሲያስተጋባ ተሰምቷል። ፑቲን ምርጫ እንዲካሄድ የማስገደዱ ሁኔታ ከተሳካላቸው ዩክሬንን በጦር ግንባር በማዘናጋት ድል እንዲቀዳጁ ያደርጋቸዋል ተብሏል። ወደ ቀጣዩ መረጃችን ስናልፍ በማይናማር በተከሰተው ርዕደ መሬት ቢያንስ 1002 ሰዎች መሞታቸው ተሰምተዋል። 376 ሰዎች ደግሞ ጉዳት እንደደረሰባቸው ተገልጿል። 30 ሰዎች ደግሞ መጥፋታቸው ነው የተገለጸው። ትናንት በ7.7 ማግኒቲዩድ የተለካ ርዕደ መሬት የተከሰተ ሲሆን ከማይናማር አልፎ በአጎራባች ሀገራትም ንዝረቱ ተሰምቷል። የአደጋ ጊዜ ሰራተኞች የሰዎችን ህይወት ለማዳን እየተረባረቡ ቢሆንም የሟቾች ቁጥር እየጨመረ ነው። በእጃችን እየቆፈርን ሰዎችን ለማዳን እየሞከረ ነው ሲል አንድ የአደጋ ሰራተኞች ቡድን ለቢቢሲ ገልጿል። በባንኮክ
በግንባታ ላይ በነበረ ህንጻ ውስጥ ይሰሩ የነበሩ 100 ሰራተኞች እስካሁን አልተገኙም። ከመካከላቸው 6ቱ መሞታቸው ተገልጿል። የማይናማር ወታደራዊ መንግስት ዓለም አቀፍ እርዳታ ጠይቋል። ማይናማር ራሷን አግላ የምትኖር ሀገር ብትሆንም የርዕደ መሬቱ ስፋት ወታደራዊ መንግስቱ ድጋፍ እንዲጠይቅ አስገድዶታል። ወታደራዊ መንግስቱ በሰጠው መረጃ መሰረት 694 ሰዎች የሞቱት ማንዳ ላይ በተባለው ከተማ ሲሆን በሌሎች አካባቢዎች ያለው የተጎጂዎች ቁጥር 1002 ደርሷል። ማንዳ ላይ የማይናማር ሁለተኛ ትልቅ ከተማ ስትሆን በርዕደ መሬቱ ክፉኛ ተጎድታለች። ህንድ ለማይናማር እርዳታ ከላኩ ሀገራት አንዷ ናት። በማይናማር ለሚገኙ የርዕደ መሬት ተጎጂዎች ድጋፍ መስጫ ማዕከላት መገልገያዎችን አድርሳለች። ጠቅላይ ሚኒስትር ነሬንድራ ሞዲ ድጋፍ ለመስጠት በተጠንቀቅ እየተጠባበቅን ነው ብለዋል። የ45 ዓመት ባለቤቷን ለማግኘት እየሞከረች ያለችው ናርሞል ከፍተኛ ጭንቅ ውስጥ መሆኗን ትናገራለች። እስካሁን ድረስ ካልተገኙ የግንባታ ባለሙያዎች አንዱ ባለቤቷ እንደሆነም ነው የተሰማው። ናርሞል የኤምባሳ እየተናነቃት ባለቤቷ ያለበትን ማወቅ አለመቻሉን ትገልጻለች። የአደጋ ጊዜ ሰራተኞች ተጎጂዎችን በህይወት ለማግኘት ሙከራቸውን ቀጥለዋል። በማንዳሊ የሚኖር አንድ ግለሰብ ለቢቢሲ እንደተናገረው ድንገት ርዕደ መሬቱ ሲነሳ መሬቱ በአንድ ጊዜ ተናውጧል። ወደ 10 ሰከንድ መሬቱ ከተንቀጠቀጠ በኋላ መላው ቤቱ መናዱን ገልጿል። ሙሉ ቤታችን እያየሁት ተናደ። ላይ ሊወድቅ ሲል ለማምለጥ ስሞክር ተደናቅፌ ወደቅኩ። መተንፈስ አልቻልኩም። በጩኸት ሰዎች እንዲረዱኝ ተጣራሁ። አባቴና አጎቴ ደረሱልኝ። ከሌሎች 6 ሰዎች ጋር ተባብረው ከቤቱ አወጡኝ ይላል። የመጀመሪያውን ዙር ርዕደ መሬት ተከትሎ ሰዎች ከቤታቸው ለመውጣት ሲሞክሩ በተደጋጋሚ ርዕደ መሬቱ ተከስቷል። የማንዳሊ ነዋሪ ቢተርፍም አንድ አክስቱ ሞታለች። ሌላው አክስቱ ደግሞ ተጎድታ ሆስፒታል ገብታለች። የአሜሪካ ጂኦሎጂካል ሰርቪ እንዳለው ርዕደ መሬቱ ከ10,000 በላይ ሰዎችን ሊገድል ይችላል። ይህ ግምት የተቀመጠው ከርዕደ መሬቱ የንዝረት መጠን አንጻር ነው። ከርዕደ መሬቱ በኋላ ሊነሱ የሚችሉ እንደ መሬት መንሸራተት ያሉ አደጋዎችን ከግምት ውስጥ ሳያስገባ ነው ግምቱን ያስቀመጠው። ቻይና 37 የአደጋ ጊዜ ሰራተኞችን ወደ ማይናማር ልካለች። ሌላ ርዕደ መሬት ሊከሰት እንደሆነ የሚጠቁም መሳሪያ፣ ሰው አልባ አውሮፕላን እንዲሁም የሳተላይት መሳሪያዎችን እየተጠቀሙ ነው። በቻይና የሚገኘው ዩናን ግዛት ውስጥ የርዕደ መሬቱ ንዝረት ይሰማ እንደነበርም ተገልጿል። ወደ ቀጣዩ መረጃችን ስናልፍ የአፍሪካ ቀንድ ሀገሯ ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦችንና የጦር ሰፈሮችን ለመስጠት ሀሳብ ማቅረቧን ሮይተርስ ዘግቧል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ በጻፉትና ሮይተርስ መመልከቱን በገለጸበት ደብዳቤ ላይ ነው አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና ወደቦች አማራጮች የቀረቡት። ጉዳዩን በሚያውቁ የቀጠናው ዲፕሎማት ትክክለኛነቱ መረጋገጡን የዜና ወኪሉ የገለጸው ደብዳቤ የተጻፈው መጋቢት 7 ቀን 2017 ዓመተ ምህረት ነው። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀርቡላቸው ባሊ ዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። አሜሪካ በሶማሊያና በቀጠናው የሚገኙ ጽንፈኛ ታጣቂዎችን ስጋት ለመመከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታን ያስገኝላታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠናው የምታደርገውን ተሳትፎ የማጠናከር እድልም ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎችን በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉ ሲል ደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። ባሊ ዶጉል ከዋና ከተማ ሞቃዲሾ በስተ ሰሜን ምዕራብ በ90 ኪሎ ሜትር ላይ የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ትገኛለች። ሶማሊያ ለአሜሪካ በብቸኝነት እንደ ጦር ሰፈር እንድትጠቀምበትና በወደብነት እንድትቆጣጠር ካቀረበችው ውስጥ የበርበራ ወደብ አንዱ ነው። በርበራ ራሷን በነጻ ሀገርነት ባወጀችው ሶማሊላንድ የሚገኝ ሲሆን የሶማሊያ እርምጃ ሁኔታውን ወደ ግጭት ሊያምራ ሊያደርገው እንደሚችልም ይጠበቃል። ይህንን የበርበራ ወደብን አስመልክቶ ሮይተርስ ጥያቄ ያቀርብላቸው የሶማሊላንድ የውጭ ጉዳይ ሚኒስትር አብድራህማን ዳሂር አደን የምን ትብብር ነው? አሜሪካ ይህንን ሶማሊያ የተባለ የተበላሸ አገዛዝን ተስፋ ቆርጣበታለች። አሜሪካ ለዓለም ሰላማዊ የተረጋጋና ዲሞክራሲ የሰፈነባት አገር መሆኗን ካሳየችው ሶማሊላንድ ጋር ለመደራደር ዝግጁ ናት የሚል ምላሽ ሰጥተዋል። አሜሪካ ደደብ አይደለችም። በርበራ ወደብን በተመለከተ ከማን ጋር መነጋገር እንዳለባቸው ያውቃሉ ሲሉም አክለዋል። በባይደን አስተዳደር ወቅት የዩኤስ የአፍሪካ ኮማንድ አዛዥን ጨምሮ የአሜሪካ ባለስልጣናት የበርበራ ወደብን ጎብኝተዋል። በኋላ ላይ ለአሜሪካ የጠፈር መንኮራኩሮች ድንገተኛ ማረፊያ ተብሎ መለየቱም ተነግሯል። ከ3 ዓመታት በፊት የአሜሪካ የመከላከያ አውቶራይዜሽን አክት ተብሎ የሚጠራው የጸጥታ ትብብርን በማጎልበት ለጠንካራ ዲፕሎማሲያዊና ኢኮኖሚያዊ ግንኙነት መንገድ ይከፍታል በሚል ሶማሊላንድ እንድትካተት ተሻሽሏል። ሶማሊላንድን እንደ አንድ የግዛቱ አካል አድርጋ የምታዩ ሶማሊያ ከሶማሊላንድ ጋር የሚደረግ ስምምነትም ሆነ እውቅናን እንደማትቀበለው በተደጋጋሚ ትናገራለች። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነት
ተቀባይነት ካላገኘችው ሶማሊላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረትን ያስከተለ መሆኑን ይታወሳል። በምላሹም ኢትዮጵያ ለሶማሊላንድ እውቅና ለመስጠት እንዲሁም ከልማት ተቋማቱ ድርሻ ይኖራታል የሚል ነው። ሶማሊያና ኢትዮጵያ የዲፕሎማሲያዊ ግንኙነታቸውን ያቋረጠ ቁርሾ ውስጥ ከገቡ በኋላ በቱርክ አደራዳሪነት ስምምነት ላይ ደርሰዋል። በቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን አደራዳሪነት ታህሳስ 2 ቀን 2017 ዓ.ም የተደረሰው የአንካራ ስምምነት ለአንድ ዓመት ያክል በቃላት ጦርነት ሲወዛገቡ የነበሩት ኢትዮጵያና ሶማሊያ ልዩነታቸውን በድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ነው። ሶማሊላንድ ከኢትዮጵያ ጋር በተደረሰው የባህር በር መግባቢያ ስምምነት ለመጀመሪያ ጊዜ እውቅና አገኛለሁ የሚል ተስፋ ነበራት። ሆኖም በዚህ የመግባቢያ ስምምነት ቁርሾ ውስጥ የገቡት ኢትዮጵያና ሶማሊያ ልዩነታቸውን ለመፍታት ስምምነት ላይ መድረሳቸውን ተከትሎ የመግባቢያ ስምምነቱ ጥያቄ ውስጥ ገብቷል። ከሶማሊያ ባለስልጣናት በኩል ይህ የመግባቢያ ስምምነት እንደተሻረ ቢናገሩም ኢትዮጵያ በይፋ ያለችው ነገር የለም። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ሶማሊላንድ በአሜሪካ እውቅና ልታገኝ ነው የሚለው መነጋገሪያ ሆኗል። ሀያላንና ተደማጭነት ያላቸው ሪፐብሊካኖች የሶማሊላንድን እውቅና የማግኘት ፍላጎት በአሜሪካ ፖለቲካ ውስጥ አጀንዳ አድርገውታል። ከጥቂት ወራት በፊት የአሜሪካ የምክር ቤት አባል ስኮት ፔሪ አሜሪካ ለሶማሊላንድ መደበኛ እውቅና እንድትሰጥ ረቂቅ ህግ አቅርበዋል። ይህም ረቂቅ በአውሮፓውያኑ ሚያዝያ 2023 ዓ.ም ሁለተኛውን የትራምፕ የፕሬዝዳንትነት የስልጣን ዘመንን በማስመልከት የወጣውን ፍኖተ ካርታ እየተከተለ ነው። በአሁኑ ወቅት ሶማሊያ ከትራምፕ አስተዳደር ጋር ያለው ግንኙነት ስላሳሰባት አንድ ወትዋች ወይም ሎቢ ቡድን ቀጥራለች። ሶማሊያ በዋሽንግተን መቀመጫው ላደረገው ቢጂአር ለተሰኘው የሎቢ ድርጅት $600,000 ለመክፈልም ተስማምታለች። ወደ ቀጣዩ መረጃችን ስናልፍ የሶማሌ ክልል ህዝብ ወደ ጫካ ተመልሶ ሰላሙን የሚያውክ ኃይል አይፈልግም ሲሉ የክልሉ ሰላምና ጸጥታ ቢሮ ኃላፊ ተናግረዋል። የሶማሌ ክልል ህዝብ ወደ ጫካ ተመልሶ ሰላሙን የሚያውክ ኃይል አይፈልግም ሲሉ ነው የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አብዱል ቃድር ረሺድ የተናገሩት። የሶማሌ ክልል ህዝብ ለዘመናት የነበሩት የልማትና የሰላም ጥያቄዎች ባለፉት የለውጥ ዓመታት መመለሳቸውን አቶ አብዱል ቃድር ትናንት በሰጡት መግለጻቸውን የክልሉ ኮሚኒኬሽን መረጃ አመላክቷል። ይህንን ሰላም ለማደፍረስ የተለያዩ ኃይሎችና ግለሰቦች የሚያሰራጩትን የጸረ ሰላም መልእክቶች የክልሉ ህዝብና መንግስት እንደማይታገስ ተናግረዋል። ለክልሉ ህዝብ እንታገላለን የሚሉ አካላትና ኃይሎች የተፈቀደው የትግራይ አይነት ሰላማዊ ትግል ብቻ መሆኑን መገንዘብ ይኖርባቸዋል ያሉት አቶ አብዱል ቃድር ወደ ጫካ ተመልሶ የሚደረግን ትግል የሶማሌ ክልል ህዝብ እንደማይፈልግም አስገንዝበዋል። ይሁን እንጂ የክልሉ ሰላምና ጸጥታ ቢሮ ኃላፊው እነዚህን ያስጠነቅቋቸውን አካላት ኃይሎችና ግለሰቦች ከማለት ውጪ በስም አልጠቀሱም። አቶ አብዱል ቃድር በሀገርም ሆነ በክልሉ የፖለቲካ ምህዳሩ መስፋፋቱን ጠቁሞ ሰላማዊ በሆነ መልኩ የፖለቲካ አቋማቸውን ለማራመድ የተመዘገቡት ቡድኖች የህዝቡን ሰላም በማያውክ መንገድ በመንቀሳቀስ አብሮነትን ከሚሸረሽሩ እንቅስቃሴዎችና ፕሮፓጋንዳዎች መቆጠብ አለባቸው ሲሉም አሳስበዋል። ኃላፊው ይህንን ማሳሰቢያ የሰጡት በቅርቡ በክልሉ የሚንቀሳቀሰው የሶማሌ ፌዴራሊስት ፓርቲና የክልሉ መንግስት በመግለጫ መወቃቀሳቸውን ተከትሎ ነው። ወደ ቀጣዩ መረጃዎችን ስናልፍ የሆርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት መሰረታዊ ወታደሮችን እንዳስመረቀ የኢፌዴሪ መከላከያ ሰራዊት በማህበራዊ ትስስር ገጹ አጋርቷል። በምረቃ ስነ ስርዓቱ በክብር እንግድነት የተገኙት የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተና ጀነራል በላይ ስዩም ሀገር ታፍራና ተከብራ በነጻነት የምትቆመው የሀገርን ክብርና የነጻነትን ዋጋ የሚያውቅ አገር ወዳድ ሰራዊት ማፍራትና ማብቃት ስትችል ነው ብለዋል። በመሆኑም ተቋማችን መከላከያ እንደ ተቋም በጠንካራ መሰረት ላይ ለመገንባት መጠነ ሰፊ የፕሮፌሽናል ሰራዊት ግንባታና ሪፎርም ስራዎችን እየሰራ ጎን ለጎንም ህዝብና መንግስት የሰጡትን ተልዕኮ በአኩሪ ተጋድሎ በመወጣት ላይ እንደሚገኝ ተናግረዋል። በተጨማሪም መከላከያ የውጭና የውስጥ ጽንፈኛና አሸባሪ ኃይሎችን በመዋጋት ህልማቸው እንዳይሳካ በማድረግ ሀገራችንና ህዝባችንን በመታደግ ተግባር ላይ እንደሚገኝም አንስተዋል። ተመራቂዎች በስልጠና ቆይታችሁ በመሰረታዊ ውትድርና ስልጠና ያገኛችሁትን የወታደራዊ ሳይንስና ጥበብ እንዲሁም እውቀት፣ ችሎታና ክህሎት በመጠቀም በምትመደቡበት የሰራዊታችን ክፍሎች የተልዕኮ አፈጻጸም ብቃት በማሳደግ ረገድ ከፍተኛ ኃላፊነት እንደሚጠበቅባችሁ አውቃችሁ በታላቅ ሀገራዊ ስሜት መንቀሳቀስና ከነባሩ ሰራዊት ጋር በመሆን ልምድና ተሞክሮን ቀስማችሁ ለሰላም መስራት አለባችሁ ሲሉም አሳስበዋል። ወደ ቀጣዩ መረጃዎችን ስናልፍ ከቅርብ ጊዜ ወዲህ ኢትዮጵያ የቀይ ባህር ወደብ ይገባኛል ጥያቄ ማንሳቷን ተከትሎ እንዲሁም በሰሜኑ ጦርነት ወቅት ከፕሪቶሪያ ስምምነት ጋር ተያይዞ ከኤርትራ ጋር የተፈጠረውን ቅራኔ በተመለከተ ቻይናና ሳውዲ አረቢያ ጠቅላይ ሚኒስትር አብይ አህመድና ኢሳያስ አፈወርቂን አቀራርበው ለማሸማገል እንቅስቃሴ መጀመራቸው ተሰምቷል። ቻይና ጠቅላይ ሚኒስትር አብይ አህመድን እንዲሁም ሳውዲ አረቢያ ኢሳያስ አፈወርቂን ለማሳመን እንቅስቃሴ ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ብላ ኤርትራን የመውረር ፍላጎት እንደሌላት መናገራቸውም ይታወሳል። በተያያዘ
በተያያዘ ዜና ደግሞ ኢሳያስ አፈወርቂ በቅርቡ በአንድ መድረክ ላይ እንደተናገሩት በኢትዮጵያና በኤርትራ መካከል ግጭት እንዲቀሰቀስ የሚፈልጉ ኃይሎች የውሸት ዜና እያሰራጩ ቢሆንም ከኢትዮጵያ ጋር ወደ ግጭት የመግባት ፍላጎት የለንም ብለዋል። ፕሬዝዳንት ኢሳያስ በተጨማሪም የኢትዮጵያ ሕዝብ ሰላም ይፈልጋል ሲሉ ተናግረዋል።